በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን። ይህ ገድል የሰማዕቱ የቅዱስ መርቆሬዎስ ነው። ጸሎቱና በረከቱ በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። በሮሜ ንጉሥ በዳኪዎስ ዘመን ፒሉፓዴር የሚባል ሕፃን ተወለደ። ትርጉሙም መርቆሬዎስ ማለት ነው። የአባቱ ስም አሮስ የአያቱ ስም ስዲሮስ ይባላል። ሁለቱም እምነት የሌላቸው አውሬ አዳኞች ነበሩ። ያደኑትንም እንደያዙ ለንጉሶቹ ለመኳንንቶቹና ለመሳፍንቶቹ ይወስዳሉ። እነርሱም ዋጋቸውን ይከፍሏቸዋል። ከዕለታት አንድ ቀን ሁለት የአውሬ መልክ ያላቸው ሰዎች ከሩቅ አገር መጥተው ወደ ተጠመደው ወጥመድ ደረሱ። ያን ጊዜ ዶል ጮኸ። እነርሱም የራሳቸው ጸጉር እንደ ፈረስ ጭራ ረጃጅም፣ ጥርሶቻቸው እንደ አንበሳ ጥርስ የሚሰባብሩ፣ ዓይኖቻቸው እንደ እሳት የሚገርፉ መልከ ጥፎች ሲሆኑ እጆቻቸውና እግሮቻቸው እንደ ብረት፣ ጥፍሮቻቸውም እንደ አንበሶች ጥፍር ነው። አሮስ የዶልን ድምፅ እንደሰማ አባቱን ቀሰቀሰውና የዶልን ድምፅ በሰማው ጊዜ ወዲያውኑ ተነሳው አለው። አባትና ልጅ በወጥመዱ ላይ ያለውን ለመያዝ ሰይፎቻቸውን መዘው እየሮጡ ሄዱ። እነዚህን የአውሬ መልክ ያላቸውን ሰዎች ባዩአቸውም ጊዜ ደንግጠው በግንባራቸው ተደፉ፣ እንደ በድንም ሆኑ። እነዚህ የአውሬ መልክ ያላቸው ሰዎች ሲዲሮስ የተባለ አባቱን ይዘው ስጋውን በሉት። ዳግመኛም ልጁን አሮስን ይዘው ሊበሉት ፈለጉ። ነገር ግን እነዚህ የአውሬ መልክ ያላቸው ሰዎች ህርፎስና አርጋኒ ተዉት፣ አትብሉት፣ ከእርሱ ቅዱስ ይወለዳልና የሚል ቃል ከእግዚአብሔር ዘንድ ሰሙና ያን ጊዜ ተዉት። ጌታችን ሆይ ተነስ፣ ካሁን ጀምሮ በአንተ ላይ ክፉ ነገር አንሰራም፣ በአንተ ላይ መጥፎ ነገር እንዳናደርግ እግዚአብሔር አዞናልና ተነስ፣ አትፍራ አሉት። ያን ጊዜ ተነስቶ ተቀመጠ። ባያቸው ጊዜም ፈራ። እናንተን ማየት አልችልምና ፊታችሁን ሸፍናችሁ ከኔ ጋር ወደ ሀገሬ እንሂድ፣ በእናንተና በእኔ መካከል እግዚአብሔር ሰላምን አድርጓልና አላቸው። እነርሱም ከእርሱ ጋር ሄዱ። ከሀገሩ በደረሱ ጊዜ እስከሚመሽ ድረስ ከዚህ ተቀመጡ፣ የሀገሩ ሰዎች ባዩአችሁ ጊዜ ይገድሏችኋል አላቸው። እነዚህ የአውሬ መልክ ያላቸው ሰዎች ጌታችን ሆይ እኛ ማንንም አንፈራም አሉት። ወንድሞቼ ሆይ እኔ ለማንም ክፉ ስራ መስራት አልፈልግም፣ እኔ እስክምመለስ ድረስ ከዚህ ተቀመጡ አላቸውና ሄደ። ወደ ሀገሩም እንደደረሰ ለሚስቱ ነገሩን ሁሉ ይነግራት ጀመር። እርሷም ዝም በል ተወኝ፣ በአንተ ላይ የሆነውን በሕልሜም በዓይኔም ያየሁትን እነግርሃለሁ። እነዚህ ሁለት የአውሬ መልክ ያላቸው ሰዎች አባትህን በሉት፣ ነገር ግን አንተ አመጣሃቸው፣ ከተራራው በታችም አስቀመጥካቸው። እነሆ የሚበሉት ምግብ ወስደህ ስጣቸው አለችው። ዳቦ ወይንና በለስን ሰጣቸውና ተቀብሎ ወሰደላቸው። በሰጣቸው ጊዜም በሉ ጠጡም። ከምግቡ መጣፈጥ የተነሳም አደነቁ። በሌሊትም ወደ ቤቱ አስገባቸው። ከገቡ በኋላም ሕፃኑን መርቆሬዎስን አግኝተው ራሱን ሳሙት፣ ከእርሱ ጋርም ተቀመጡ። ወታደሩም እነዚህን የአውሬ መልክ ያላቸውን ሰዎች ባያቸው ጊዜ ሄደና ለሀገረ ገዢዎች ነገራቸው። አውሬ አዳኙ አሮስ መልከ ጥፉ የሆኑ ሁለት አውሬዎችን አመጣ አላቸው። ንጉሡ ይህን ነገር በሰማ ጊዜ ወደ እርሱ ያመጡት ዘንድ መልእክተኛን ላከ። አሮስንም ወደ ንጉሥ አምጥተው አደረሱት። ንጉሡም አውሬዎችን እንዳመጣ ሰማሁ፣ እነርሱን ስጠኝ፣ ዋጋህን እከፍልሃለሁ አለው። አውሬ አዳኙ አሮስም እነርሱን ማየት አትችልም አለው። ንጉሡ ግን አሮስን ተቆጥቶ ስለምን አውሬዎችን ትከለክለኛለህ አለው። ንጉሡ ሰራዊቱን ወደ አሮስ ቤት ኑ እንሂድ አላቸውና ወደ አሮስ ቤት ሄዱ። ብዙ ወንዶችና ሴቶች ሰዎች ከእርሱ ጋር ሄዱ። ንጉሡ እነዚህን የአውሬ መልክ ያላቸውን ሰዎች ባያቸውም ጊዜ በግንባሩ ተደፍቶ ሞተ። ከእርሱ ጋር ያሉት ሰዎችም ፈሩ፣ ሁሉም በግንባራቸው ወደቁ። ከፍርሃቱ ብዛት የተነሳም ያረገዙ ሴቶችን አስወረዳቸው። እነዚህ የአውሬ መልክ ያላቸው ሰዎች ግን ከአሮስ ቤት ብቻቸውን ተቀመጡ። ዝናቸውም ከንጉሡ ዘንድ ሩቅ አገር ደረሰ። ንጉሡም ይህን በሰማ ጊዜ የያዝካቸውን አውሬዎች አምጣልኝ ሲል መልእክተኛ ወደ አሮስ ላከ። አሮስም ይህን በሰማ ጊዜ
ልጁን መርቆሬዎስን ሚስቱን ወንዶች ባሮቹንና ሴቶች ባሮቹን ይዞ ወደ ንጉሱ ሄደ። እነዚህ የአውሬ መልክ ያላቸው ሰዎችም ከእርሱ ጋር ወደ ንጉሱ ሄዱ። ንጉሱም እነዚህን የአውሬ መልክ ያላቸውን ሰዎች ባያቸው ጊዜ እጅግ ፈራ። በሀገሩም ያሉት ሁሉ ፈሩ። ንጉሱም አውሬ አዳኝ አሮስን ወደ እኔ አታምጣቸው አለው። አሮስም ወደ ቤቱ ወሰዳቸው። በዚህ ጊዜ አሮስ ክርስቶስን አላወቀውም ነበር። ንጉሥ አሮስንና እነዚህን የአውሬ መልክ ያላቸውን ሰዎች የክርስቲያንን ሃይማኖት ይማሩ ዘንድ ለኤጲስቆጶሱ ሰጣቸው። አሮስም ኤጲስቆጶሱን ከሚስቴ ከልጄ መርቆሬዎስ ከወንድና ከሴት አገልጋዮቼና ከነዚህ የአውሬ መልክ ካላቸው ሰዎች ጋር በኢየሱስ ክርስቶስ ስም አጥምቀኝ አለው። ከዚህ በኋላ ኤጲስቆጶሱ የክርስቶስን ሕግ አስተማራቸው። 40 ቀን እንዲጾሙም አዘዛቸው። ከጾሙ በኋላ በአብ በወልድ በመንፈስ ቅዱስም አጠመቃቸው። ካጠመቃቸው በኋላ አሮስን ኖህ ብሎ ሰየመው። ባለቤቱንም ታቦት ብሎ ሰየማት። ልጁም ፊሉፓዴርን መርቆሬዎስ ብሎ ሰየመው። ከዚህ በኋላ እነዚህን የአውሬ መልክ ያላቸውን ሰዎች ባመጧቸው ጊዜ መልከ ጥፉ ከመሆናቸው የተነሳ ኤጲስቆጶሱ አይቶ ፈራ። ፊታቸውንም በልብስ ይሸፍኑለት ዘንድ አዘዘ። እነዚህን የአውሬ መልክ ያላቸውን ሰዎች በአብ በወልድ በመንፈስ ቅዱስ ስምም አጠመቃቸው። እርፎሮስን፣ ግሊስጦፎሮስ፣ አርጋኒንን ደግሞ ማርያኖ ብሎ ሰየማቸው። ንጉሱም ኖህንና ልጁን የአውሬ መልክ ያላቸውንም ሰዎችም አከበራቸው። በሀገሩ ሁሉ ላይም ሾማቸው። ንጉሱ እነዚህን የአውሬ መልክ ያላቸውን ሰዎች አምጣቸው፣ ወደ ጦርነትም እንሄዳለንና ይረዱን ዘንድ ጠላቶቻችንንም በፊታችን ድል ያደርጉ ዘንድ አለው ሲል ኖህን አዘዘው። ንጉሱም ከሀገሩ ተቀምጦ ኖህንና እነዚህን የአውሬ መልክ ያላቸውን ሰዎች ከብዙ ሰራዊት ጋር ይዋጉ ዘንድ ላካቸው። የሌላውን ሀገር ንጉስ ድል ያደርጉ ዘንድም ሀገሩንም በቁጥጥራቸው ስር ያደርጉ ዘንድ ወደ ሩቅ ሀገር ሄዱ። ኖህም እነዚህን የአውሬ መልክ ያላቸውን ሰዎች ከሰራዊቱ መካከል ተዋቸው። ከእርሱ ጋርም 8 ሰላዮችን የመረዘያ ሰዎችን ያዘ። ጠላትን ለመሰለል ሲሄዱ እነርሱም እነዚህን የአውሬ መልክ ያላቸውን ሰዎች ለማየት ለመሰለል መጡ። ያን ጊዜ ከእነርሱ ጋር ፊት ለፊት በመንገድ ተገናኙ። ያን ጊዜ ኖህን ያዙት፣ ማረኩትም፣ ወደ ንጉሳቸውም ወሰዱት። ንጉስ ኖህን ሀገሬን ልታጠፋ የመጣህ አንተ ነህን? አለው። ወደ እስር ቤትም እንዲያስገቡት አዘዘ። ንጉስ በማለዳ ስጋውን ይበሉ ዘንድ ለአንበሶችና ለአውሬዎች ስጡት አለ። የእስር ቤት ዘበኛው ጠባቂውም ኖህን ነገ ስጋህን ይበሉ ዘንድ ለአውሬዎች ትሰጣለህ አለው። ይህን ነገር በሰማ ጊዜ አለቀሰ። የአውሬ መልክ ላላቸው ወንድሞቼ ማን በነገራቸው? ኑ ወንድማቸውን ይበሉት ዘንድ ለአውሬዎች ሲሰጡት እዩ አላቸው። ኖህ ጌታ ኢየሱስ ክርስቶስ ሆይ ስለ ስምህ ሞትን አልፈራም፣ ነገር ግን አውሬዎች ስጋዬን ከገጸ ምድር እንዳያጠፉት እያለ ቆሞ ጸለየ። ያን ጊዜ የእግዚአብሔር መልአክ ቅዱስ ሚካኤል ወደ እነዚያ የአውሬ መልክ ያላቸው ሰዎች ወረደና እስር ቤት ወዳለ ወንድማችሁ ነው ሂዱና አድኑት፣ ስጋውን ይበሉት ዘንድ ለአውሬዎች ይሰጡታልና እነሆ እግዚአብሔር እንደ ቀድሞ ብርታትን ሰጥቷቸዋልና አላቸው። የአውሬ መልክ ያላቸው ሰዎች ይህን በሰሙ ጊዜ ወደ ሀገሩ ገቡ። የንጉሱ ሰራዊቶችና የሀገር ሰዎች ባዩአቸውም ጊዜ በግንባራቸው ተደፉ። ከድንጋጤ የተነሳ ከእነርሱ ውስጥ ብዙዎች ሞቱ። ሴቶችም ልጆቻቸውን ትተው ሸሹ። የጸነሱትንም አስወረዳቸው። ንጉስ አገልጋዮቹን እነዚህን የአውሬ መልክ ያላቸውን ሰዎች ይበሏቸው ዘንድ አንበሶችንና አውሬዎችን አምጧቸው አላቸው። እነዚህ የአውሬ መልክ ያላቸው ሰዎች አንበሶችንና አውሬዎችን ባዩአቸው ጊዜ በእጆቻቸውና በእግሮቻቸው መሬቱን ቆፈሩት፣ አቧራውም ሰማዩን ሸፈነው። አውሬዎችንና አንበሶችን ያዟቸውና ቆራርጠው ከምድር ላይ ጣሏቸው። ነገር ግን ስለ ቅድስት ጥምቀታቸው የሞተ እንስሳ ያስበላቸው ዘንድ እግዚአብሔር አልወደደም። እነርሱም እስር ቤቱን ሰበሩና ወንድማቸው ኖህን ከስር አወጡት። ይህን ባየ ጊዜ ንጉሱ ፈራ። በቤቱ ለሰገነት ላይም ቆሞ ኖህን የክርስቶስ አገልጋይ ሆይ አትቀየመን፣ ሀገራችንንም አታጥፋ። እነዚህን የአውሬ መልክ ያላቸውን ሰዎች ከአንተ ጋር እናገር ዘንድ ልቦናዬ እስኪመለስ ድረስ ፊታቸውን ይሸፍኑ ዘንድ እዘዝ አለው። ኖህም ጸሎቱን ጸለየና
በአብ በወልድ በመንፈስ ቅዱስ ስም ባረካቸው፣ ፊታቸውንም ሸፈኑ። ንጉሥ ኖህን የእግዚአብሔር ባሪያ ሆይ የመንግስቴ እኩሌታን ላንተ ይሁን። 5 ሴቶች ልጆች ስላሉኝ ከእነርሱ ሚስት ትሆነ ዘንድ አንዲቱን አጋባሃለሁ አለው። ኖህም ንጉሡን ልጅህን ማግባት አልሻም፣ የመንግስትህንም ግዛት አልፈልግም፣ የክርስቲያን ሀገር ከሆነው ከግዛቴ በስተቀር አለው። የንጉሡን ሀገር ትቶ በስውር ወደ ሀገሩ ሄደ። የኖህ ሰራዊት ከንጉሳቸው በደረሱ ጊዜ ኖህ ተማረከ። እነዚያ ገጸ ከለባትም ጠፉ አሉት። ንጉሥ የአውሬ መልክ ያላቸው ሰዎች መጥፋታቸውን በሰማ ጊዜ ደስ አለው። የኖህን ሚስትም ሊያገባ ተመኘ። ነገር ግን ከኖህ አሽከሮች አንዱ ምርኮኞ ሰምቶ ለኖህ ሚስት ነገራት። እመቤቴ ሆይ እንደኛ ስለ ባልሽ አሟሟት በንጉሥ ቤት የሰማሁትንና ሁለተኛ ንጉሥ አንቺን ሊያገባሽ መፈለጉን ሁለት አሳዛኝ ነገሮችን ዛሬ ነግርሻለሁ አላት። ልጄ ሆይ ጥሩ ነገር አደረግ፣ እግዚአብሔር ይባርክ። ከዚህ ልሸሽ እፈልጋለሁ። ከኔ ጋር ልትሄድ ትፈልጋለህን ወይስ አትፈልግም አለችው። እመቤቴ ሆይ ከአንቺ ጋር ልሂድ አላት። ትንሽ ወርቅ ሰጠችውና ለጠባቂው ስጥ አለችው። ለእርሷ የሚበቃትንም ያህል ብዙ ወርቅ ያዘች። ዳግመኛም ልጇን መርቆሬዎስንና ምርኮኛውን ከእርሷ ጋር ይዛ ተሰደደች። ከዚህ በኋላ በሌሊት ወጥታ ወደ ሮሜ አገር ሄደች። በዚያ ተቀምጣ ሳለም ኖህ ከነዚያ የአውሬ መልክ ካላቸው ሰዎች ጋር ደረሰ። ከነርሱ አንዱ ስሙ ግልስጥፎሮስ የሚባለው ሰማዕትነትን ተቀበለ። ሁለተኛው ማርያኖ ግን ተሰደደ። ኖህም ወደ ሀገሩ ገባ። ንጉሥ ሚስትህን ሊያገባ ፈለገ ብለው ለኖህ እንዳይነግሩት ሰራዊቱን አዘዘ። ንጉሡ እነዚያ የአውሬ መልክ ያላቸው ሰዎች ከኖህ ጋር የመጡ ስለመሰለው አከበረው፣ ብዙ ገንዘብም ሰጠው። ንጉሥ ኖህን አትዘን፣ እኔ ሚስትህ ካለችበት ልኬ አስመጣልሃለሁ አለው። ኖህ ግን ስለ ሚስቱና ስለ ልጁ መርቆሬዎስ ፈጽሞ ያዝን ነበር። ወደ ኤጲስቆጶሱም ዘወትር እየሄደ ይናዘዝ ነበር። ኖህ ኤጲስቆጶሱን አባቴ ሆይ ሁልጊዜ በሚካኤል መታሰቢያ ቀን ዳቦውን በልብስ ከድነው ወይኑንም በጽዋ ሸፍነው ሲያመጡልኝ በሕልሜ ያለው አለው። ኤጲስቆጶሱ ኖህን የዚህን ነገር ትርጉም እንደዚህ ነው። ባለቤትህ የሞትክ መሰላት። ስለዚህ በሚካኤል በዓል ምጽዋትን ስላንተ ትመጸውታለች። ሁሉን የሚችል እግዚአብሔር ከእርሷ ጋር አንድ ቀን ያገናኝህ አለው። ንጉሡም ኖህ ከሮም ንጉሥ ጋር እንዲዋጋ ፈለገ። በውጊያው የሮም ንጉሥ ሰራዊት ኖህን ማርከው ወደ ንጉሳቸው ወሰዱት። የሮሜ ንጉሥ ኖህን አንተ አገራችንን ልታጠፋ መጣህን? በምን ኃይል አገራችን ልታጠፋ መጣህ አለው። ኖህ የሮም ንጉሥን ለእኔ ያለ ክርስቶስ ኃይል የለኝም አለው። የሮም ንጉሥም ኖህን ክርስቶስን ታውቀዋለህን አለው። ኖህም ንጉሡን ድሮ አላውቀውም ነበር፣ ዛሬ ግን አውቀዋለሁ፣ ከዛሬ ጀምሮም አውቀዋለሁ አለው። ንጉሥ እውነቱን ተናገር አለው። ኖህም ንጉሡን ድሮ አረማዊና አውሬ አዳኝ ነበርኩ፣ ዛሬ ግን ኢየሱስ ክርስቶስ በቸርነቱ ክርስቲያን አደረገኝ አለው። የሃይማኖቱን ጽናትና በኢየሱስ ክርስቶስ ማመኑንም ባየ ጊዜ ምሕረት አደረገለት። ሰራዊት የሆኑትም ዘንድ 500 ፈረሶችን ሰጠው። በሰንበት ቀን ኖህ ወደ ቤተ ክርስቲያን ገባ። ያን ጊዜ ባለቤቱ በቤተ ክርስቲያን ውስጥ ነበረች። የኖህ ባለቤት ባሏን ተመለከተችና በልቧ ይህ የማየው ባለቤቴ ነውን ወይስ የሚመሳሰል ነው አለች። ሴቶችን ይህ ሰው የሀገራችሁ ገዥ ነውን አለቻቸው። ሴቶችም ሀገራችን የሚያጠቃላት የለም፣ ይሁንና ከዚህ ንጉሥ ሰራዊት ጋር የሚዋጋውን ማርከው ይዘው ለንጉሳቸው ሰጡት። ነገር ግን እግዚአብሔር በንጉሡ ልብ አድሮ ኖህን ምሕረት አደረገለት፣ ይቅርም አለው አሏት። ኖህ ከቤተ ክርስቲያን ወጥቶ ወደ ድንኳኑ ገባ። የባለቤቱ ቤት ከኖህ ቤት ጋር የተቀራረበ ነው። የኖህ ሚስት ልጇን መርቆሬዎስን ያማረ ልብስ አለበሰችው፣ የወርቅ ቀበቶንም አስታጠቀችው። በዚህ የገዢ ፈረስ ላይ ሙጣ አለችው። መርቆሬዎስ እናቱን ይህ ለምንድን ነው አላት። ሀገረ ገዡ አምረህ ለብሰህ ሲያይ ወታደሩ እንዲያደርግህ ነው አለችው። ልጁ መርቆሬዎስ ይህን በሰማ ጊዜ አለቀሰ።
ይህ ነገር በአባቴ ዘመን ቢሆን ኖሮ በተደሰትኩ ነበር፣ አባቴም ከፍ ከፍ ባደረገኝ ባከበረኝም ነበር አላት። ልጄ ሆይ ሁሉን የሚችል ሁሉ በእርሱ ዘንድ የሆነ እግዚአብሔር እርሱ እንደ አባትህ ያከብርሃል አለችው። ሕፃኑ መርቆሬዎስም በንጉሱ ፈረስ ላይ ተቀምጦ ሄደ። ጭፍሮች ባዩት ጊዜም በእርሱ ላይ ጮኹ፣ ፈጥነህ ውረድም አሉት። ንጉሱ ግን ጭፍሮቹን ተውት፣ ወደ እኔ ይምጣ አላቸው። ንጉሱ ሕፃኑን መርቆሬዎስን ምን ትሻለህ አለው። መርቆሬዎስም ወታደርህ ልሆን እሻለሁ አለው። የመርቆሬዎስ እናት ከኋላው መጣች። ንጉሱ ይህ ሕፃን ልጅሽ ነውን አላት። አዎን ልጄ ነው አለችው። ሀገርሽ ወዴት ነው አላት። ሀገር የለኝም አለችው። ንጉስ አንቺ ከየት ነሽ? እውነቱን ንገሪኝ አላት። ሀገሬ አፍራሲስ ነው አለችው። ስምሽ ማን ነው አላት። ስሜ ታቦት ይባላል አለችው። የዚህ ልጅሽ ስም ማን ይባላል አላት። በፊት ፒሉፓዴር ይባል ነበር፣ ክርስቲያን ከሆነ በኋላ ግን መርቆሬዎስ ተባለ አለችው። ኖህ ይህን ነገር በሰማ ጊዜ ሕፃን ልጁን መርቆሬዎስን ያዘውና አቅፎ ሳመው፣ አለቀሰም። አንተ ልጄ ነህን አለው። እሷንም የመርቆሬዎስ እናት ሚስቱ አንቺ ነሽን አላት። ከሚስቱና ከልጁ መርቆሬዎስ ጋር ያገናኘውን እግዚአብሔርንም አመሰገነ። እነርሱም ከእርሱ ጋር በአንድነት አመሰገኑ። ንጉሥ ዳኪዎስ ኖህንና ልጁ መርቆሬዎስንም አደነቀ። ኖህንም ጠርቶ ብዙ ገንዘብ ሰጠው፣ የሰራዊቱ ሁሉ በላይ አድርጎም ሾመው። ከዚህ በኋላ ኖህ ትንሽ ጊዜ ተቀመጠና ከዚህ ዓለም በሞት ተለየ። ንጉሥ ዳኪዎስ ለልጁ መርቆሬዎስ የኖህ አባቱን ርስት አወረሰው። ከጥቂት ጊዜ በኋላም የአራም ንጉሥ ለንጉሥ ዳኪዎስ አንተን ልጣላህና ካንተ ጋር ለመዋጋት እፈልጋለሁ የሚል መልእክት ላከ። ንጉሥ ዳኪዎስም መልእክተኛውን ይሁን አለው። መርቆሬዎስንም ጠርቶ ሰራዊት ይዘህ ከአራም ንጉሥ ጋር ለመዋጋት ሂድ አለው። መርቆሬዎስም የንጉሱን ትእዛዝ ተቀብሎ ሰራዊቱን ይዞ ወደ አራም ምድር ሄደና ከሰራዊቱ ጋር ተቀመጠ። የአራም ንጉስም ከሰራዊቱ ጋር ገጠመ። እርስ በርሳቸውም ፊት ለፊት ተያዩ። መርቆሬዎስ ከአራም ንጉስ ዘንድ ነገ እንዋጋ የሚል መልእክት ላከ። ቀኑን ሙሉ በመሸ ጊዜ ግን መርቆሬዎስ ከሰራዊቱ ጋር ተኛ። የእግዚአብሔር መልአክ ቅዱስ ገብርኤልም ለመርቆሬዎስ በሕልም ታየው። ሰይፍ ሰጠውና ያዝ፣ እግዚአብሔር ኃይልንና ድልን ስለሰጠህ ነገ ጠላቶችን ድል ታደርጋለህ አለው። የእግዚአብሔር መልአክ ቅዱስ ገብርኤልም መርቆሬዎስን እነሆ ንጉሥ ዳኪዎስ ክርስቲያንነቱን ትቶ ለጣዖት ሰገደ፣ እወቅ፣ አባትህ ያስተማረህን የክርስቶስን ሃይማኖት ጠብቅ አለው። መርቆሬዎስም ከእንቅልፉ በነቃ ጊዜ ፈጽሞ አዘነ። መርቆሬዎስን በከባድ ሐዘን ላይ ሆኖ ያዩት መኳንንትም መጥተው አረጋጉት። አለቃችን ሆይ ስለምን ታዝናለህ አሉት። በዚህች ሌሊት ዛሬ መጥፎ ሕልም አለምኩ አላቸው። አለቃችን ሆይ ውጊያው ካሳሰበህ ወደ ውጊያው አንወስድህም፣ ስለ አንተ እኛ እንዋጋለን አሉት። መርቆሬዎስም ስለ ውጊያውስ አትፍሩ፣ እኛ እናሸንፋለን። ነገር ግን እኔ ስለ ንጉሥ ዳኪዎስ አዝናለሁ፣ የክርስቶስን ሃይማኖት ትቶ ለጣዖት ሰግዷልና አላቸው። መኳንንቱ ይህን ነገር በሰሙ ጊዜ ስለ እርሱ እያዘኑ ውጊያ ለመዋጋት ተዘጋጁ። የእግዚአብሔር መልአክ ለቅዱስ መርቆሬዎስ ብዙ ጊዜ ታየው፣ እነዚያን ሰደፎችም ሰጠው። እግዚአብሔር ድልን ሰጥቶሃል አለው። ከዚህ በኋላ ከአራም ሰራዊት ብዙዎች ተገደሉ፣ ሞቱም። መርቆሬዎስም ከሰዎች ደም ብዛት የተነሳ እጁ ከሰይፍ ጋር እስኪጣበቅ ድረስ ብዙዎቹን ገደለ። የቀሩትንም በታተናቸው፣ ፈጽሞም አጠፋቸው። ከዚህ በኋላ ወደ ሀገሩ በሰላም ገባ። ንጉሥ ዳኪዎስ መርቆሬዎስ ጠላቱን እንዳሸነፈ ሰማና ብዙ ገንዘብ ላከለት። መርቆሬዎስ ግን ዳኪዎስ ለጣዖት እንደሰገደ ሰምቶ ገንዘቡን መለሰለት። መርቆሬዎስ ወደ ሀገሩ በደረሰ ጊዜ ዳኪዎስ ስለ ክርስቶስ ስም የገደላቸውን ሬሳዎች አገኘ። መርቆሬዎስም ከፈረሱ ላይ ወርዶ ፈጽሞ አዘነ፣ ምርር ብሎም አለቀሰ። ዳግመኛም ከፈረሱ ላይ አልወጣም፣ ወደ ንጉሱ ቤትም አልገባም በማለት ወደ ቤቱ ሄደ። ንጉሱ በጦርነቱ ላይ የሆነውን ና ንገረኝ አለው። መርቆሬዎስም በጦርነቱ ስለደከምኩ ወደ አንተ መምጣት አልችልም አለው። መርቆሬዎስም የክብር ልብሱን አውልቆ የሐዘን ልብስ በርኖስ ለበሰ። አቤቱ ለጣዖት ከመስገድ አድነኝ እያለ ቆሞ ወደ እግዚአብሔር ጸለየ። ዳግመኛም በሚቀጥለው ቀን ንጉሥ መርቆሬዎስን ጠርቶ ና ንገረኝ አለው። ታምሜ ያለውና መምጣት አልችልም አለው።
ንጉሱ ተውት ይቆይ አለ። መርቆሬዎስም አቤቱ ከሰይጣን ፈተና አድነኝ እያለ እየጾመና እየጸለየ 3 ቀን ተቀመጠ። ዳግመኛም ንጉስ ወደ መርቆሬዎስ መልእክተኛ ላከ። ከዚህ በኋላ ንጉሱ ወደ እርሱ ሄዶ መርቆሬዎስ ሆይ በውጊያው ላይ የሆነውን ትነግረኝ ዘንድ ስለምን ወደ እኔ አልመጣህም አለው። መርቆሬዎስም እኔ ሕመምተኛ ስለሆንኩ ነው አለው። ንጉስ ዳኪዎስ መርቆሬዎስን የሰጠውን ገንዘብ ለምን አልተቀበልክም አለው። መርቆሬዎስ ንጉሱን በፊት አንተ ክርስቶስን ተወደው ነበር፣ ዛሬ ግን ክርስቶስን ተውከው፣ ስለዚህ ገንዘብህን አልፈልግም አለው። ንጉስ ዳኪዎስም መርቆሬዎስን ለምን የሐዘን ልብስ ለበስክ አለው። መርቆሬዎስ ንጉሱን በፊት አገልጋይ ስለሆንኩ እንዳንተ የመንግስት የክብር ልብስ ለብስ ነበር፣ ዛሬ ግን እኔ የኢየሱስ ክርስቶስ አገልጋይ ነኝ። ኢየሱስ ወደዚህ ዓለም በትህትና እንደመጣ እኔም ልብሱን በትህትና ለበስኩ አለው። ያን ጊዜ ንጉስ ተበሳጨ፣ በልቡም እንደዚህ ጠላት ድል ያደረገ አላገኘውም ሲል አሰበ። ንጉሱ ሰራዊቱን የመርቆሬዎስ ልቡ ጠፋ፣ ለጣዖትም አልሰግድም አላቸው። ንጉሱ ለ8 ቀን እስኪመክር ድረስ መርቆሬዎስን ወደ ቤቱ እንዲወስዱ ታዘዘ። ከ8 ቀን በኋላ ወደ እርሱ አመጡት። ንጉስ መርቆሬዎስን ሐሳብህ ተቀየረን አለው። መርቆሬዎስም ንጉሱን እኔ ከሕፃንነቴ ጀምሮ እስከ ዛሬ ድረስ ሐሳቤ አልተለወጠም፣ የእግዚአብሔር አምላኬን ፍቅር አልተውኩም። ንጉስ አንተም ድሮ ክርስቶስን ታፈቅረው ሳለ የሚያስብ ልቡና ነበረ፣ ዛሬ ግን አበድክ፣ ክርስቶስንም ተውከው አለው። ንጉሱም በእርሱ ላይ ተቆጣ። መርቆሬዎስን ወደ እስር ቤት ይወስዱትም ዘንድ ሰራዊቱን አዘዘ። ነገር ግን ንጉስ ስለ መርቆሬዎስና ስለ ምግባሩ ጠላትንም ድል ስለማድረጉም ማሰበና አዘነ። ከ3 ቀንም በኋላ ንጉስ ወደ እርሱ ያመጡት ዘንድ መልእክተኛን ላከና አመጡት። ንጉስ መርቆሬዎስን ራስህን አትጉዳ፣ እኔም አራራልህም አለው። መርቆሬዎስም ንጉሱን ጌታ በቅዱስ ወንጌል ስጋቸውን የሚገድሉትን አትፍሯቸው፣ ነፍሳቸውን ግን መግደል አይችሉም፣ ነፍሳቸውን የሚገድለውን ግን እርሱን ፍሩት ያለውን አልሰማህምን አለው። ንጉስ መርቆሬዎስን ስጋው እስከሚቆራረጥና ደሙ በምድር ላይ እስኪፈስ ድረስ እንዲገርፉትና እንዲደበድቡትም አዘዘ። ንጉስ መርቆሬዎስን ይህ ይሻልሃልን አለው። እጁንና እግሩን አስረው ወደ እስር ቤት የሚወስዱት ዘንድ አዘዘ። መርቆሬዎስም በመንፈቀ ሌሊት ቆሞ ጸለየ። ጌታዬ ኢየሱስ ክርስቶስ ሆይ ኃጢአቴን ይቅር በል፣ እንግዲህ ስለ ቅዱስ ስምህ ሞት ዘንድ አጽናኝ፣ ከቅዱሳንና ከሰማዕታት ጋርም ጨምረኝ አለ። በእውነት ይደረግልን። የእግዚአብሔር መልአኩ ቅዱስ ሚካኤልም ወርዶ በእስር ቤት ታየው። እግዚአብሔር ኃይልን ይሰጣል፣ ከቅዱሳንና ከሰማዕታት ጋርም ይጨምራል። ነገ ሰማዕትነትን ትቀበላለህ። ስለ ቅዱስ ስምህ መስዋዕትንና ዕጣንን ቁርባንና ዘይትንም የሚያቀርብ ሁሉ እግዚአብሔር ኃጢአቱን ይቅር ይለዋል። ስለ ቅዱስ ስምህ ለድሃ ለምስኪን ለተራበ ለሚሰጥ ሁሉ እግዚአብሔር ኃጢአቱን ይቅር ይለዋል። ስሙም በሕይወት መጽሐፍ ይጻፋል። የታሰሩትን ለሚያስፈታ ለሚጠይቅ እግዚአብሔር ኃጢአቱን ይቅር ይለዋል። ስለ ስምህ ቤትህን ለሰራ የገድልህንም መጽሐፍ ለጻፈ ስሙን በሕይወት መጽሐፍ እጽፈዋለሁ፣ በመንግስተ ሰማያትም ከአብርሃም ከይስሐቅና ከያዕቆብ ጋር አስቀምጠዋለሁ አለው። የእግዚአብሔር መልአክ ቅዱስ መርቆሬዎስን የእግዚአብሔር ኃይል ካንተ ጋር ነው አለው። ይህን ከተናገረው በኋላ የእግዚአብሔር መልአክ ከእርሱ ተሰወረ። ይህን እየነገረው ሳለ እግረ ብረቱን ከእጁና ከእግሩ ተፈታ። መርቆሬዎስም ቆሞ እግዚአብሔርን አመሰገነው፣ ለመነውም። በበነጋው በማግስቱም ንጉስ መርቆሬዎስን ያመጡት ዘንድ አዘዘ። ሰውነትህንም አድን አለው። መርቆሬዎስ ንጉስን አንተም ለጣዖት መስገድን ተው፣ ነፍስህንም አድን አለው። ንጉስ መርቆሬዎስ ላይ ተቆጣ። ወታደሮቹንም ይዛችሁ አንገቱን ቁረጡት አላቸው። ህዳር 25 ቀን አንገቱን ቆረጡት። ጸሎቱና በረከቱ በአገራችን በኢትዮጵያ በሕዝበ ክርስቲያን ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። አቡነ ዘበሰማያት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።
አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 20 በዚህች ቀን ታላቅና ክቡር የሆነው የሰራዊት አለቃ ቅዱስ ቴዎድሮስ በሰማዕትነት አረፈ። የዚህ ቅዱስ አባት ስሙ ዮሐንስ ይባል ነበር።